እሺ በመጀመሪያ ሰላም ጤና ይስጥልኝ። መምህር ማለት እችላለሁ? ተማሪ ተማሪ እንግዲህ ሀካም ኤሌዘር ድባሽ። ተማሪ ኤሌዘር ድባሽ። ዛሬ ከእርስዎ ጋር ለመገናኘት እና ስለ ሀግ ሻቦት ስለምናደርገው አንዳንድ ጥያቄዎችን እጠይቃለሁ። እርስዎም ደግሞ ለእኔም ሆነ እንዲሁ ለአድማጮች እንደሚያብራሩልን ባለሙሉ ተስፋ ነን። የሚያደርጉት ጥረት እዚህ ኩራቢ የሚባላን ወይም ደግሞ ሩቆ ያሉትን ለማቀራረብ ስለሚያደርጉት ነገር በጣም እጅግ እናመሰግናለን። በዚህ አጋጣሚ ተገናኝተን እንደዚሁ ስናወራ የመጀመሪያ ጊዜ ነው። ያው በኢንተርኔት በኩል ነው የምንገናኝ እና ወደ ዋናው ነገር እና አሁን የመጀመሪያው ጥያቄ ሀግ ሻቦት የሚባል በዓል የኦሪት የተቀበልንበትን በዓል እየቀረበ ነው። ለምን ሀግ ሻቦት ተባለ? መቼስ ጀመረ? እንዴትስ እናከብረዋለን የሚለውን ጥያቄ ነው የምጠይቀው። በዚህ በኩል ትንሽ ቢዘረዝሩልኝ እና ለአድማጮች ቢገልጹልን ነው የምፈልገው። በጣም ጥሩ። እንግዲህ አሁን ሰው እንደገለጹት ጥሩ አጋጣሚ ነው። አብረን ተገናኝተናል። የኦሪት ትምህርት ጊዜም ከሁለት ሰው ጋር በላይ ሲማሩት እጅግ በጣም ይጣፍጣል። በዕብራይስጥ ቋንቋ ወይም በቶራ ቋንቋ ሀብሩታ ይባላል። ሀብሩታ ማለት ብረት እንደሚስለው ጓደኛ ስለዋል ማለት ነው። በዚህ በለጠ በረታ ማለት ነው። እና በኦሪት ውስጥ ጥያቄ ሲኖር ትምህርት አለ። ጥያቄ ካለ ጥያቄ፣ ስለዚህ አንዱ ይጠይቃል፣ አንዱ ይመልሳል፣ የሚያውቀውን ደግሞ ይጠይቃል። ለዛ ነው። ስለዚህ አሁን ወደ ሽቦት ወደሚባለው ስንገባ እንግዲህ ሽቦት እንደሚታወቀው ሳምንታት ማለት ነው በአማርኛ ተቆኘው። ምክንያቱም ለሽቦት ቀን ራሱ የተወሰነበት ቀን የለም። ተቆጥሮ በዋለበት ቀን ብቻ ነው የሚሆነው። ልክ እንደማንኛውም እንደ ፔሳህ በዓላት 14 ቀን ምሽት እንደሚለው እሱ አለው ቀን ተቆርጦለታል። በ14ኛው ቀን ማታ ተቆርጧል። ለሽቦት ቀን የለውም። ለዚህ ይሄ ብቻ አይደለም። በአይሁድ አቆጣጠር ለቀናትና ለወራት ስም የላቸውም። ለምን? በዚያ ቀን እነዚያ ቀናት ስም ካላቸው እነዚያ በዓሎች በዚያ ቀን ስለሚያልፉ ያንን ቀን መቀየር ስለማይቻል ማለት ነው። ስለዚህ ለቀናት ስም የላቸውም በኦሪት ውስጥ፣ ለወራትም ስም የላቸውም፣ ቁጥር ብቻ ያላቸው። አንደኛ ወር፣ ሁለተኛ ወር እየተባለ ነው እንጂ ሆደሹ ስም የለውም። ለምሳሌ በአማርኛ መስከረም፣ ጥቅምት እየተባለ ይጠራል። ከዚህም እኮ አለ እንደዚህ። በዚህ የለም በኦሪት የለም። ለምሳሌ አሁን ይኖር በኋላ ያመጡት ነው። ወደኋላ እንሄዳለን። እሱ በኋላ ከባቢሎን የመጣ ነው። ሲባን የሚለው በኦሪት ውስጥ የለም እንደዚህ። ኦኬ። አሁን ስለ ሽቦት ስንሄድ እንግዲህ ሽቦት ያው እንግዲህ 7 ሳምንት ተቆጥሮ ማለት በቁጥር ስንቆጥረው 49 ቀን ይሆናል። በ50ኛው ቀን ያው ሽቦት 7ቱ ቀን ሙሉ 7 ሳምንት ማለት ነው። በዚህ ቀን ነው እንግዲህ ኦሪትን የተቀበልነው ማለት ነው። ኦኬ። ስለዚህ ከግብጽ ከእስራኤል ልጆች ከወጡ ቀን ጀምሮ ቁጠሩ ስለተባሉ 49 ቀን ቆጥሮ በ50ኛው ቀን ያው በሲናይ ተራራ የዓለም ፈጣሪ ራሱ ተገልጦ ቃል ኪዳን እንደገቡ እና ኦሪትን በአካል በተግባር ባይቀበሉ ሰምተዋል ማለት ነው። ከዚህ ላይ ባላቶች ሻቦት ብቻ ሳይሆን ሌላ ስሞችም አሉት። አጋካቲር እነዚህስ? እነዚህም አብሮ የሚለው ናቸው። ለምሳሌ በአይሁድ ሕግና ስርዓት መሰረት ፔሳህ ሚማሃራት አሻባት ይባላል። ለምሳሌ ፔሳህ ሻባት እንደ ሻባት ይቆጠራል። ኦኬ። ስለዚህ ሚማሃራት አሻባት ማለት በሻባት ማግስቱ ይላል። ስለዚህ ሻባት ማለት እንግዲህ ፔሳህ ሻባት ይባላል። ምክንያቱም ሻባትና ዘፍጥረት ግንኙነት አላቸው። ምክንያቱም የዓለም ሲፈጠር በፖቴንሻል የተፈጠረ ማለት የዓለም የተፈጠረ ለሆነ ዓላማ ነው። የዓላማ ኦሪትን የማይቀበል ከሆነ የዓለም አይኖርም ማለት ነው። ይህም ማለት ምንድን ነው? በአይሁድ ቋንቋ የፅንስ ቀን አለ፣ የመወለድ ቀን አለ። ለምሳሌ የዓለም ሲፈጠር ሀራት ወላም ይባላል። ሊቆይም ላይቆይም ይችላል። ምክንያቱም በፖቴንሻል የተፈጠረው። ስለዚህ ኦሪትን ከተቀበሉ ይቀጥላል፣ ካልተቀበለ ደግሞ የዓለም ፈጣሪ እንዳልነበረ ይመልሰዋል ማለት ነው።
በጥፋት ውሃ እንደሆነ ማለት ነው እንዳልነበረ። በዚህ ነው እንግዲህ ኦሪትን ከተቀበሉ ዓለም ሊቀጥል የቻለው ማለት ነው። ይህ ማለት ወደዛ አንድ ጥያቄ አሁን ሊመጣልን ይሁን እንጂ ለምሳሌ ወደ 49 ስንሄድ አድማጮቻችን ብዙ የማያውቁት እንዲያውቁት የሚያስፈልገው ነገር ምንድን ነው? 49 የእውቀት በሮች ወይም ደግሞ ሻሬ ቱማ ሻሬ ቅዱሻ የሚባል አለ። ይሄ የሚያገናኘው ነገር አለ። የእስራኤል ልጆች 50 ቀን በኋላ ለምን ከ51 ቀን በኋላ ወይም ደግሞ ለምን ከ10 ቀን በኋላ ሊቀበሉ አልቻሉም? ሻሬ ቱማ እና ሻሬ ቅዱሻ የሚባል አለ። ከዛ ጋር የሚያገናኘው ነገር አለ። ኦሪትን ለመቀበል 50 ቀን ሊጠብቁ የቻሉት ያገናኘዋል እንጂ ለምሳሌ እንደምታውቀው አዳም ከገነት የወጣው በፈጣሪ ፋንታ የነሐሽን ወይም የእባብን ሰምቶ ነው። ምክር ስለሰማ ነው። በዚያ ምክንያት ከገነት ወጣ ማለት ነው። ከዚህ ከገነት ሲወጣ የእባብ እንትን አለ የሞት መርዝ በምግቡ አማካይነት በሰው ልጆች ገብቷል ማለት ነው። ስለዚህ ያን ለማውጣት የሰው ልጅ መሞት አለበት። ሳይሞት ለዚህ ነው ሞት ትሞታለህ ከበላህ ነው። ይሁን። ስለዚህ በዚያ ምክንያት በሙሉ እስከ ሲናይ እስከ ግብጽ ድረስ ያሉት በሙሉ በዚህ አይነት ነበር። በዚህ በዕብራይስጥ ቋንቋ በኦሪት ቋንቋ ዙሃማት ሀናሽ ይባላል። የእባብ መርዝ የእባብ አይዲዮሎጂ ወይም የእባብ ርዕዮተ ዓለም ማለት የእባብ ርዕዮተ ዓለም ማለት ምን ማለት ነው? ከፈጣሪ ውጭ ሌላም አይነት መንገድ አለ ማለት ነው ባጭሩ። ቀጠር ስናደርገው በርኩስ መንፈስ ሁኔታ ነገር በቃ ይቻላል እንደዛ ማለት ነው። ማለት ከፈጣሪ ውጭ ሌላ ኃይል አለ ማለት ሌላ በለክባቦዳ ዘራም ራሱ ኤሎሂም አኸሪም ይባላል። ኤሎሂም አኸሪም ማለት ሌላ ኃይል ማለት ነው። ሌላ ኃይል በትክክለኛው ፍጡር ያልሆነውን ፍጡር ማለት እንደ ፈጣሪ አድርጎ እንደማምለክ ማለት ነው፣ ወይም እሱን መስማት ማለት ነው ባጭሩ። ይህ ማለት በዚህ ምክንያት የእስራኤል ልጆች በሙሉ እንግዲህ የእስራኤል ልጆች ማን ይሆኑ አይልም፣ በነፃ ምርጫ ነው። ወደኋላ እንመለሳለን በኋላ። ስለዚህ የእስራኤል ልጆች እንግዲህ ወደ ግብፅ ወረዶች 70 ናቸው። 70 እንግዲህ እነዚያ ተባስተው ምናምን ወደ 600 ሺህ ያልወጡት ማለት ነው። ይሁን ሁሉ ያዕቆብ ልጆች ሲወጡ መጀመሪያ ከግብፅ ሰላጣፈቃቸው እና ምንድን ነው እና ከግብፅ ሲወጡ እንግዲህ ቅድም እንዳልኩ የዓለም ፈጣሪ ሲፈጥር ሁለት ነገሮች ተቃራኒ ያለው መልካምና መጥፎ ማለት ነው። ወይም ክፉና ደግ ወይም ብርሃንና ጨለማ እያንዳንዱ ተቃራኒ ናቸው። የተፈጠሩት ነገሮች ማለት ያንን አብሮ ነው። ለምሳሌ እኛም ራስ ስጋና ነፍስ አለ። የሁለቱም የተፈጥሮ አይነት ይለያያል። ርኩስና ቅዱስ የሚጨምረው ነገር ነው። ሁሉም ነገር እንደዚያ ነው፣ በተቃራኒ ነው። ስለዚህ ፈጣሪም ያን መምረጥ እንደምንችል ነው የትኛው እና መጨረሻውም ደግሞ ለአዳም አለ ይህን ካልበላህ በህይወት ትኖራለህ አትሞትም ነው፣ ከበላህ ሞት ትመጣለህ ነው። የዚህ አይነት ሁኔታ በሰው ልጆች በሙሉ በአዳም ዘር በሙሉ አብሮ ነበር ማለት ነው። ስለዚህ ከግብፅ ሲወጡ ወደ 50 እንግዲህ ሻሬ ማለት በር እንደማለት ነው። የተለያየ አይነት ደረጃዎች አሉት። 50 አይነት አሉት። 50 ደረጃዎች አሉ። ስለዚህ 50 100 ማለት ነው። እንግዲህ 50 በቅድስና 50 በርክስና። ስለዚህ ከዚያ መጀመሪያ የዓለም ፈጣሪ ከግብፅ አወጣቸው። ከዛን ጊዜ ጀምሮ ደረጃ በደረጃ ወደ እንትኑ ለመድረስ ማለት ነው። ወደ ቅድስናው ለመድረስ ሻረቢና ወይም የእውቀት ደረጃዎች ነው። ደረጃ ማለት እንግዲህ በእርግጥ በዚህ አይነት ትርጉም ትንሽ ለመርዳት ሰዎች ቢና አሁን እንደምትለው እርግጥ እንደ ሆህማ ነው። ቢና ሌላ ነገር ነው። ቢና ላቢን ከዚያ ከአዳም የእባብ ርክስና ለመውጣት ነው። ለመውጣት ሻሬ ቅዱሻ ሻሬቱ ማለት የርኩስ በሮች ወደ ቅዱስ በሮች ለመውጣት እሱ ነው። ከ50 ወደ ከዚያ በኋላ አንድ ብሎ ጀምሮ እዛ ያው እንግዲህ ፈጣሪ ብቻ ነው ሊያወጣ ይችላል። በዚያ ምክንያት 49
ቀኖች በዚያ በ50ኛው ቀን ያው የዓለም ፈጣሪ በሙሉ በሲናይ ተራራ በመውረድ ጠቅላላ የነበረው ከእስራኤል ግብጽ የወጣው በሙሉ ህዝብ በሙሉ የነበረው ዙሃማታ ናህሽ ተወገደ ማለት የእባቡ መርዝ ተወገደና ልክ ንጹህ ሆኖ እንደመጀመሪያው እንዳዳም ርሾን ከአዳም ኃጢአት ከመስራቱ በፊት እንደነበረው ተመለሱ ማለት ነው። መቼ ነው? በሲናይ ተራራ። ስለዚህ በሲናይ ተራራ ፈጣሪ ሲገለጥ በሙሉ አካለ ስንኩላ የነበሩት አይነ ስውራን በሙሉ ተፈውሰዋል ማለት ንጹህ ሆኑ ወይም ደግሞ ልክ አስወገደ በሙሉ ጠቅላላ በሙሉ ማለት ነው። ሙሉ በሙሉ ከዚህ ላይ አሁን ጥያቄ ከአዳም ርሾን ከመጀመሪያው የአዳም አንስቶ የእስራኤል ልጆች እስከ ግብጽ ከወጡበት 2448 ዓመት አልፈዋል። በዛን ጊዜ ውስጥ የነበሩት እነዚህ ሰዎቹ በዚህ ዘዋማ ነበሩ። የእስራኤል ልጆች ከግብጽ ሲያወጣቸውና ወደዚህ ወደ 49 የቅዱሳን በሮች ሲያደርሳቸው ይህ ማለት ዓለምን ወደ ፍጻሜ ለማድረስ ነው ወይስ ሌላ ዓላማ ነበረው? በምን ዓላማ? ለፈጣሪ ነው ወይስ ለፈጣሪ የእስራኤል ልጆች የመረጠበት አንደኛው ወይም ደግሞ ከግብጽ አውጥቶ ወደዚህ ትልቅ ደረጃዎች ሊያደርሳቸው የቻለ ዓለምን የአዳም ስህተት አርመው ዓለምን ፍጻሜ ላይ ለማድረስ ነው ወይስ እንዴት ነው? ለመመለስ ነው። ወደ ነበረው ለመመለስ። የሰው ልጆች ቦታ ዋናው ተገለኛ ቦታችን ይሄ አይደለም። አሁን ይሄ የፈጣሪ የፈጠረው የመጀመሪያው ዓለም አይደለም። አውላማ ሲያ የሚባል አሁን ያለንበት ዓለም በሙሉ ፈጣሪ የፈጠረው ዓለም አይደለም። በኋላ ከኃጢአት በኋላ የመጣ ነው። የበፊቱ ገነት ነው። ገነት ይባላል። የተለየ ነው። እኛ ገነት አዳም ራሱ አውላም የፂራ የሚባለው ነው አይደለ? ደረጃው ነው ማለት አሁን እኛ በእኛ ደረጃ ቦታዎች አሉ። ዓለም አለ። ከዓለም ውስጥ ደግሞ የተለየ ልዩ ልዩ ቦታዎች አሉ። የዓለም ፈጣሪ ዓለም በሙሉ ከፈጠረ በኋላ አዳም የት ነው ያስቀመጠው? ገነት የምትባል ቦታ። አዳም ገነት አልተፈጠረ። መጀመሪያ ኤደን ከሚባል ቦታ የተፈጠረው። እዚህ ላይ ደግሞ አሁን ትንሽ ስለዚህ ከዚያ ከፈጠረ በኋላ ወደ ውስጥ ተፈጥሮ እንደገና ወደ ገነት ምድር ይዋገባል። ከዚያ ነው የተጻፈው። ከዚያ ላካ ወጥቶ ከኤደን ከምትባል ቦታ ተፈጠረ። ከዚያ ወደ ገነት አስገባው። ለምሳሌ አንድ ከተማ አለ። አንድ ከተማ ውስጥ ደግሞ ጋን አለ። ልጆች ትምህርት እንደዚያ ማለት ነው። እዚያ ልዩ ቦታ ወስዶ አስገበተው ነው። ከዚያ በኋላ ደግሞ የተለየ ቦታ ነው ያ ቦታ። በጣም ጥሩ። መቼም ከጊዜው አንጻር የተነሳ ትንሽ ወደ እንትኑ እንሄድና አሁን የእስራኤል ልጆች እንደ ህዝብ ሆነው ከዓለም ህዝቦች ከአሕዛብ ከምንላቸው ከዓለም ህዝቦች የተመረጡበት ከስንት ጊዜ በፊት ነው ማለት ነው ይሄ ነገር የሆነ? ፈጣሪ አምላክ በሲናይ ተራራ ላይ ለእስራኤል ልጆች ኦሪትን የሰጠና ከዓለም ህዝቦች ከአሕዛብ የለያቸው ከመቼ ወዲህ ነው? ይህን ምልበት ጥያቄ ከዚህ ወዲህ አሁን ደግሞ 2000 እያሉ በተለይ ብዙሃኖች ወደ ኦሪቱ ትንሽ ያልቀረቡት ዓመተ ምህረት የሚሉት በዚህ ያቆላለ ይህንን ቁጠራ ነው የሚያውቁት ብዙሃኑ ህዝቦች ማለት ነው። እንደርሱ የተማሩ ሳይሆን ብዙዎች የሚያቆጠራ የሚያውቁትኝ 2000 ዓመተ ምህረት እያሉ ይናገራሉ። እኛ የእስራኤል ልጆች እንደ ህዝብ የተመረጥ ነው ከመቼ ዓመት ዓለም በፊት ነው? በመጀመሪያ የእስራኤል ልጆች ዓለምን የምንቆጥርበት አዳም ከተፈጠረ ቀን ጀምሮ ነው። ከዚያ በፊት ያለውን አንቆጥረውም። ምክንያቱም ከዚያ በፊት ሌላ 5 ቀን አለ። እሱን አንቆጥረውም። ልክ አዳም የሆን ሽሻ ላይ አዳም ተፈጠረ ከዚያን ጀምሮ አንድ ብለን እንቆጥራለን ማለት ነው። ከዚያን ጊዜ እስከ ኦሪት እስከተቀበለው ጊዜ ያው እርሷን እንደገለጹት 2448 አዳም ከገነት ከወጣ በኋላ 6 ትእዛዝ ታዟል። በፊት አንድ ትእዛዝ ነበር ማለት ሁለት ትእዛዝ ማለት ይቻላል። አንደኛው ይሄን ብላ፣ አንደኛውን ደግሞ አትብላ ነው። እንግዲህ 2 ትእዛዝ፣ አንዱ አድርግ አንዱ አታድርግ ነው። በቃ እሱን ቢያደርግ ነው ከገነት አይወጣም ነበር። የተወሰኑ ልጆች ብቻ ይወልዳል 600,000 በቃ የሚያስፈልጉት ማለት ነው። እዛ አይወጣም ነበር ማለት ነው። እና ሞትም አይሞትም ነበር። ከበላ በኋላ ወጣ ከገነት። ከወጣ በኋላ ደግሞ 6 ትእዛዝ ታዘዘ ማለት ነው። እነዛም ትእዛዛት እንግዲህ ያው በሁሉና አንግልጻቸውም አንደኛው በአንድ ፈጣሪ ማምለክ የኖህ ህግ መጨረሻ ላይ አንድ ተጨምሯል። በኋላ ነው ከመጀመሪያ ከአዳም ማኮ 6 ትእዛዝ ነው ነበር። 6ቱ ከአዳም ላይ የተሰጠው ማለት ነው። 7ኛው ለኖህ ነው። በኋላ መጨረሻ እዚያ በኋላ በኖህ ስም ተጠራ። ምክንያቱም የአዳም ዘር በሙሉ አለቀው ስለነበረ። አሁን አዳም ከገነት ከወጣ በኋላ ልጆቹ ራሱ አንደኛውን ገደለው።
የበለጠ ከፈጣሪ እየራቀ መጣ። ከዚያ ልጆቹ በዚያው መንገድ በሄዱ በዚያው በአዳም አይነት መንገድ ባመረጠው መንገድ በዚያ እስከምን ድረስ የተወሰኑ ጻድቃን ሰዎች ነበሩ። ነገር ግን ብዙ አይደሉም። ግን ያወቁት ለራሳቸው አስቀመጡ። ከዚያ አብርሃም ደረሰ። አብርሃም ሲደርስ አብርሃም ምን አደረገ? ፈለገ። ይሄ ዓለም እንዲሁ ዝም ሊሆን አይችልም። እንዲህ በዝም ብሎ ሊፈጠር ፈጣሪ ሊኖር ይችላል። ፈጠራ አለው። እኔ ባላውቀውም ግን የሆነ ነገር ዝም ብሎ እንደዚሁ ልዩ ኃይል አለ ይሆናል አለና አባቶች ጋር መቃወም ጀመረ። ጠቅላላ ካሉት አዋቂዎች ጋር ብቻውን ቀረ ማለት ነው። ስለዚህ በዚያው ጸና እና በዚያን ጊዜ የነበሩት ነገስታት እነ ነምሮድ እኛ የምትነው ካልተቀበል እንዲሁም አባቱ ነው የሚባለው ወስዶ ለንጉስ የሰጠው እሳት ውስጥ ጨምረው ከዚያ ወጣ። ፈጣሪ ዳነ ማለት ነው። ከዚያ በኋላ እንግዲህ ያለ ፈጣሪ አብርሃምን ከዚህ ከሀገር ከቦታ ወጥና እኔ ወደማሳይ ሀገር ሄዳለሁ ማለት ነው። እስከዚያ ድረስ እንግዲህ ማነው ይሄ መቼ ነው? በዶራ ፍላጋ የሚባለው ማለት ዶራ ፍላጋ በባቢሎን ግንብ ጊዜ ማለት ነው። በ1996 ዓመተ ምህረት እንግዲህ በዚያን ጊዜ አብርሃም ነበረ፣ ኖህም ነበረ። ሁለቱም ነበሩ በዚያን ሰዓት። አሁን ምንድን ያደረጉ የጥፋት ውሃ እንዳይመጣ ግንብ መስራት አለብን፣ ምክንያቱም ተፈጥሮውን ፈጣሪ አይደለም ያመጣው አሉ እና በአራት አቅጣጫ ለመገንባት ነው የፈለጉት። ማለት ውሃ እንዳይወርድ ለመቋቋም በጣም ብልሆች አዋቂዎች ነበሩ። ይሄ በጣም ረጅም ነው። አሁን እንደሚሉት ይሄ ጊዜ ታሪክ ነው። አሁን እኛ ዋናው አሁን እንግዲህ ስለ ባህላቷ እያወራን ያለን ስለ ሀግ ሻቦት የሚያሳየው በዮም አዘኔቴም ለዓም ወይም ደግሞ በዚህ ቀን እናንተ እንደ ህዝብ ሆናችሁ ተመረጣችሁ ሲል ፈጣሪ አምላክ የእስራኤል ልጆች እየመረጣቸውና ይሄችን ኦሪት የምትባል እንደሚሉትኝ ሊቃውንቶቻችን ነገር ሰው እንደምንማረው 974 ትውልድ ጠብቋት የነበረው ኦሪት የሰው ልጆች አዳም ከመፈጠሩ በፊት በዛን ጊዜ ለእስራኤል ልጆች አንደኛ የእስራኤል ልጆች ከአሕዛብ መርጦ ሁለተኛ እችን ኦሪት ለሰው ልጆች የሰጠበት ፈጣሪ አምላክ ለምንድን ዓላማ ነው? እንግዲህ አሁን ኦሪትን ቀጠለው ሳምንት ሰኞ ላይ እናከብራለን። ስናከብር እች ኦሪት ለሰው ልጆች የተሰጠችው ለምንድን ዓላማ ነው? እንግዲህ ያለን ፈጣሪ መጀመሪያ አንድ ነገር ሲፈጠር መጀመሪያ ይታሰባል ለምን እንደሆነ። ከዚያ በኋላ ያ የታሰበው ነገር በተግባር ይሰራል። ከዚያ ከተሰራ በኋላ ደግሞ ለዓላማ ይውላል። ለምሳሌ ሰው ህንፃ ቢሰራ ለመስራት ይፈልግ ያ ህንፃ የሚሰራው ለምን ብለው መጀመሪያ ያስባል። ሲያስብ ለህንፃው የሚያስፈልጉት ነገሮች ማዘጋጀት አለበት። ከዚያ በኋላ ያ የተሰራው ህንፃ ለምንድን ነው ዓላማው? ለሰው ነው? መኖሪያ ነው? ለከብት ነው ወይስ ለሆቴል? አቀድሞ የሚዘጋጅ መጀመሪያ። ከዚያ በኋላ ነው ወደ ስራ የሚካሄደው። የዓለም ፈጣሪም ይህን ዓለም ከመፍጠሩ በፊት መጀመሪያ ይህን አቅዶ ነው ፕላን ነበረው። ያለዚያ አይደለም ማንኛውም ነገር የሚሰራ ማንኛውም ነገር በጥበብ የሚሰሩ ነገሮች በሙሉ እቅድ አላቸው። ለማን ለምክንያት እነማን ናቸው እዚያ ቦታ መኖር የሚኖራቸው? የእስራኤል ህዝብ ማለት አንተ ወይም ምን አይደለም። እስራኤል የሚለው ዓላማ ራሱ ስሙ ራሱ ያሻር ማቦሬ ማለት እገሌ እገሌ የሚል አይደለም። ርዕዮተ ዓለም ነው ራሱ። ይህ ምን ማለት ነው? በአንድ ፈጣሪ ብቻ በማመን የሚሄድ ማለት ነው። ለዚህ እስራኤል ብቻ አይደለም፣ ሌሎችም የዓለም ህዝቦች ሁሉ ቀርቦላቸው ነበር። ከባቢሎን ግንብ በኋላም ራሱ ቀርቦላቸው ነበር። አሁን እንደገና ሌላ ቻንስ እንሰጣቸው የፈጣሪ መመሪያ ማለት እንግዲህ ኦሪት ማለት መመሪያ ማለት ነው። እንግዲህ አንድ ነገር እቃ አሁን ለምሳሌ የካሜራ የምንቀርጽበት ማንኛውም ነገር ሁሉ ሰው እንደዚህ ቢቀርብልና እንዴት አድርገን መቅረጽ እንዳለብን አናውቅም፣ መመሪያውን ካልሰጠን መስጠት። ምን ይሉታል? አሁን እኛም ተወለድ አባቶቻችንም ተወለዱ፣ ግን ምን ማድረግ እንዳለብን ለምን እንደተፈጠር ወላጆቻችን ራሳቸው አያውቁም። ምክንያቱም እኛን ማወቅ የምንችለው ያ የፈጠርን አካል ብቻ ነው እኛ የሚነግረን ማለት ነው እንጂ እኛ ራሳችን ልናውቅ አንችልም። ምክንያቱም እኛ ፍጥሩን ነን። የትኛው ጥሩ የትኛው መጥፎ እንደሆነ አናውቅም። ስለዚህ ይህንን ያለ ፈጣሪ ለሰው ልጆች ሙሉ አቀረበ ማለት ነው። ያቀረበው ምንድነው? ይሄን ነገር ትቀበላላችሁ መመሪያ፣ ያለ መመሪያ ዓለም አይቀጥልም። ምክንያቱም በተፈጥሮ ህግ የተፈጥሮ ህግ ይባላል። ተፈጥሮ ህግ ገና ከመፈጠሩ በፊት የተፈጠረ ነው፣ መንቀየር አንችልም።
እኛ ከተፈጠርን በኋላ እንደዚህ ማለት አንችልም። እኛ የመመሪያው ጋር ብቻ የምንሄደው። በዚህ ምክንያት ጠቅላላ ያለን ፈጣሪ ሌላ አጋጣሚ ሰጠን ማለት ነው። ለሁሉም የሰው ልጆች ማለት ነው። እስራኤል ልጆች አይደለም፣ ለሁሉ የሰው ልጆች በሲናይ ተራራ እንዲሁም መጀመሪያ ቀረበላቸው ለዓለም ህዝቦች። እንግዲህ በዓለም ህዝቦች 73 ተፈጥሮ ነበር። ለሰይር ወጣ እንዲሁም ደግሞ በፓራን እስራኤልን ይህን ምርጫ ሰጥቷቸው እንደነበርና እነሱ ተጻፈበት በማለት እንዳልተቀበሉ እነሱ ግን አንቀበልም ማለት ለምን? እኛ ራሳችን ህግ እያወጣ የምንኖረው እንጂ የፈጣሪ ህግ እነሱ ሊወስንብን አንችልም። እንደውም ተጽፎበታል የሚል ጥያቄ እንደጠየቁ ነው። ይሁን ከዚህ ላይ አሁን ለዚህ ነው እንግዲህ የተለየ ከእስራኤል ልጆች እንግዲህ መጨረሻ የእስራኤል ልጆች ሲጠይቁ እናንተስ ተብሎ ሲጠየቁ ናሴ በንሽማ ቀርቦላቸው ጥያቄ እኮ እዚህ እና እንበቦላቸው ሸሞት ላይ ማለት ነው። እዚህ ጋር ቀረበላቸው ምን እንደቀረበላቸው የዓለም ፈጣሪ ከግብፅ ካወጣቸው በኋላ ምን አለው? ባታ ኢምሻሟ ትሽምኡ በኮሊ ውሽማርቴም ኤት ብሬቲ በይቴምሊ ስጉላ ሚኮላሚም ኪሊ ኮላሪጽ ባቴም ትዩሊ ማምለኸት ኳኒ በጎይ ካዶሽ ኤሊ አድባሬ ማሸት ትዳበር ኤልብኒ እስራኤል ሲል ይቀጥላል ማለት ነው። ይህም አሁን የነበብነው ዘጸአት ምዕራፍ 19 ቁጥር 5 ላይ ማለት ነው። ይህ ማለት እንግዲህ የእስራኤል ልጆች ዝም ብሎ እንደዚህ አይደለም። መጀመሪያ ሙሴ ምንድን ያሉት? እኛ እስካሁን ባህሩን አሻግረና 10 መቅሰፍት አድርገሃል፣ ባህሩንም አሻግረናል። ግን ያረከው ፈጣሪ ነግሮህ ነው ወይስ በአስማት በተለየ አስማት እንደሆነ አናውቅም። ስለዚህ አሁን እኛ የምንፈልገው ይሄ ፈጣሪ ከምትለው አካል ጋር እኛ ራሳችን መገናኘት እንፈልጋለን፣ ራሳችን መስማት እንፈልጋለን። ይሄ ማለት ምንድነው? በዚህ ምክንያት ነው እንግዲህ ይሄ አርሲና ሊሆን ይችላል ምታበቅ ይባላል ወይ ደላላ በመሃል ላይ ያንተ ያስፈልጋል። በቀጥታ መስማት አለብን። በቀጥታ ከባለቤቱ መስማት አለብን። እንደዚያ ከሆነማ ዓለም ፈጣሪ ነገራችን መጀመሪያ የውል ነው። ሆዜ ይባላል በዕብራይስጥ ቋንቋ ሆዜ ነው። ውል ነው። በእኔ የምለውን ነገር በምን የምላችሁ ነገር የምትሄዱ ከሆነ በመንገድ ከሄዳችሁ እናንተ ከዓለም ሁሉ የተዘጋጃችሁ ዓለም በሙሉ የኔ ናት፣ እኔ የፈጠርኩት ነው። እንደዛ ነው። ስለዚህ እናንተ በዚህ ከስማማችሁ ቅዱስ ትሆናላችሁ። አሁን ቅዱስና የሚለው ነገር የመጣው ቅዱስ እዚህ ነው የሚመጣው። ቅዱስና የጀመረው እዚህ ላይ ነው። የተለየ ማለት ነው። የተለየ ህዝብ ኮሄን ማለት ደግሞ በመለከት ኮሄን በጎይ ካዶሽ ማለት እኛ እያንዳንዱ እንደ ኮሄን ነው የሚቆጠር። የካህን ነገስታት ሁሉም ካህን ነው። ሁሉም የእስራኤል ካህን ነው የሚባለው። ካህን ማለት አገልጋይ ማለት ነው። ለምሳሌ እያንዳንዱ ይሁን ለዓለም ህዝቦች በሙሉ ለካህን ከሆነ ያስተምራል ማለት ነው። አገልግሎት ያ ነው እኛ የተሰጠ ማለት ነው እስራኤል ልጆች። ይህ በሚሆንበት ጊዜ የእስራኤል ልጆች ምን አሉ? ናሴ ብንሽማ ማለት እናደርገውና እንሰማለን። ከዚህ ላይ አሁን አህዛቦች ብዙዎቻችን ወንድሞቻችንም ብዙዎች አድማጮቻችንም እንትን የሚሉት የሚችሉት አምፓዚዝ ማለትም ፓዚዝ የሚለውን ቃላት በአማርኛም እንደሆነ ባላውቀውም አምፓዚዝ አተም ወይም ደግሞ ዝም ብላችሁ ቸኩላችሁ እናደርጋለን ብላችሁ የተቀበላችሁ ለምንድን ነው? ምን እንኳን እንደሆነ አጠያየቅ ናሴ ንሽማ ጥያቄው ናሴ ብንሽማ መጀመሪያ እናደርገዋለን ከዛም በኋላ እንሰማለን ነው። እኔ ደግሞ አሁን እርስዎ ጓደኛ የሥራ ባልደረባውን ጓደኛ ብዬ ስል መጀመሪያ እርስዎም እንዳደርግሎት የሚያዝዙኝን ነገር ከሰማሁ በኋላ ነው ማድረግ የምችለው። ከዛ ግን ተገላቢጦች ነው። ገብቶታል? አሁን ለምሳሌ እናሴ መጀመሪያ እናደርገዋለን ከዛም እንሰማዋለን። ይሄንን ያሉበት ምክንያትስ እንዴት ነው? እንግዲህ ፈጣሪ ያለን ፈጣሪ ራሱን እኔ ከእናንተ ጋር ቃል ኪዳን ማድረግ ፈልጋለሁ። ስለዚህ እና አሁን ይሄ ቆምና ካሁን በፊት እኮ ቃል ኪዳን አድርገዋል አብርሃም። እነዚህ ልጆች እኮ የአብርሃም ልጆች ናቸው። አብርሃም ቃል ኪዳን ገብቷል። እንዴ ማድረግ ምንድነው? አብርሃም ልጆች እንደሚያዝዛቸው ልጆቹን እንደሚያዝዝ ማውቃለሁ። ከዛ በፊት እንጂ አብርሃም ቃል ኪዳን አብርሃምና ፈጣሪ ቃል ኪዳን ገብተዋል። የማይሻር ምንድነው ያለ? መጀመሪያ አንተ ብሪት ሚለት አድርገ ማለት ግርዛት አድርግ። ኦኬ እኔ ደግሞ አምላክ ሆናለሁ። ኦኬ የዚህ በፊት አለ አሁን የሆነው አባለ ግን ይሄኛውን እስራኤል ሀገር ማወረሳቸው ግን 4ኛው ትውልድ ነው ከአብርሃም ዘር የሚወለዱት ማለት ነው። በ4ኛው ትውልድ መልሼ አመጣቸዋለሁ። ስለዚህ ለአንተ የገባሁትን ቃል ኪዳን ለልጆቹ አሁን አብርሃም እንዲወርስ አይደለም የአብርሃም ዘሮች እንዲወርስ ነው እስራኤል ምድር። ስለዚህ ቀጣይ ነው ማለት ነው። ከመጀመሪያው ቃል ኪዳን አብርሃም ጋር ጨርሷል። አሁን ደግሞ እናንተስ እንደ አብርሃም መንገድ ትሄዳላችሁ፣ ያን ቃል ኪዳን ትፈጽማላችሁ። በተግባር ላድርገው ነው።
ኦኬ ከዚያ በኋላ ቤታ እናደርጋለን። ለምን እነዚህ ሰዎች የአብርሃም ልጆች ናቸው። በአብርሃም መንገድ እንሄዳለን ነው። ይሄ ነው ናሴ የመጀመሪያው ነገር ናሴ ያቀደመው። ለዚያ ነው እንትና ማነው ይሽማኤልና ኤሳው የወጡት እኮ በአብርሃም መንገድ አንሄድም የሚል ምርጫ ይሄን ምርጫ ስላልተቀበሉ የአብርሃም ዘሮች ናቸው። ግን ነፃ ምርጫ ነበራቸው። ስለዚህ ነፃ ምርጫ ይባላል። ይሁዲም ቢሆን ነፃ ምርጫ መሆን አለበት። በፈጣሪ የሚለውን ነው ማድረግ ወይስ የራሴን ፍላጎት ነው? ከዚህ ላይ ነው። ስለዚህ አንተ የወሰንከው እናደርጋለን። እኛ የራሳችን ፍላጎት አይኖርም። ያንተ ፍላጎት ብቻ ነው ማለት። ስለዚህ ነው እንግዲህ አገልጋይ ለምሳሌ አንድ አገልጋይ ይሄን አድርግ ሲባል ማድረግ ብቻ ነው። ጌታው የሚያዘውን ብቻ ነገር ማድረግ ነው። ከዛ ውጭ ማድረግ አይችልም። ኦኬ እንግዲህ ስለዚህ ይሄን ካልን አሁን ቀደም የጠየቁት ከስንት ዓመት በፊት ነው እንዳልነው እንደርሶ 2448 ከሆነ በአጠቃላይ አሁን የምናከብረው በዓል ሀግ ሻቮት ወደ 3337 ሆነ ማለት ነው። ኦኬ አሁን ይህን ካልን ወደ ሁለተኛው ጥያቄ ስንሄድ ይህ ማለት የእስራኤል ዋና ነገሩ እንግዲህ ቅድም እንዳልነው እርሶ እንዳሉት እንዳስረዱንን እስራኤል ማለት የሻርኤል ወይም ደግሞ የቀጥታ ከፈጣሪ አምላክ ጋር ያላቸው ኃይል ሲሆን ይሁዲ የሚለውስ አሁን ዛሬ አም ይሁዲ ብዙም ጊዜ እንደሚሰሙት በየትኛው ቦታ አም ይሁዲ ነው። ይሁዲ የሚለው ምንድን ነው? አንድ ሰው ይሁዲ ሊባል የሚችለው በምን የተነሳ ነው? ማለትም ምንድነው መስፈርቶቹ? ይሁዲ አንድ ሰው እኔ ይሁዲ ነኝ ብዬ ልናገር የምችል የማሟላቸው መስፈርቶች ምንድን ናቸው? በትክክል ነው። እንግዲህ ይሁዲ የሚለው ቃል የመጣው እንግዲህ ከይሁዳ ነው። ይሁዳ የሚባል ለሊያ 6 ልጆች ወንዶች ነበራቸው። አራተኛውን ልጅ ይሁዳ ብላ ሰየመችው። ያለችበት ምክንያት እኔ ከልጅ ወልዳለሁ ብዬ ያሰብኩት 3 ልጅ ነበረ። አሁን ሌላ አራተኛ ልጅ ሰጠኝ። ስለዚህ ፈጣሪን አመሰግናለሁ። በዚህ በሰጠኝ ፈጣሪ ላይ እኔ አውቀዋለሁ፣ እሱ ነው የሰጠኝ። ስለ ሁለት መሻር ሞዲያን ይባላል። ስለዚህ ምስጋናና ያን የሰጠውን ሰው ማወቅ ስለዚህ ምን ማለት ነው? በግማራ ብራኾት በምዕራፍ 7 ላይ ምን ይላል? ዓለም ከተፈጠረ ጀምሮ እንደ ሊያ ፈጣሪን አመሰግናለሁ ያለ ብሎ ሰው የለም ይላል። እስከዛ ድረስ ፈጣሪን ያመሰግናል አልነበረ። እና አብርሃምን አላመሰግኑም፣ እነ ያዕቆብ አላመሰግኑም። እሷ ብቻ ናት ፈጣሪ ያመሰግናላችሁ። ምን ማለት ነው? ማመስገን ቀላል ነገር አይመስልናል፣ ከባድ ነው። ስታመሰግን አንተ የዚያ ሰው ውለት አለብህ ማለት ያን ሰው ግዴታ ማወቅ አለብህ። ያን ሰው ሳታውቅ ማመስገን አትችልም። ኦኬ ለዚህ ነው እኛ አንዱ በብር ከተማ ዞን ከበላችሁ ከጠጣችሁ በኋላ ከጠገባችሁ በኋላ ነው የምንባረከው። ለምን? ሰው ሲጠግብ ፈጣሪ ይረሳል። ሰው ከጠገበ በኋላ ፈጣሪውን ከባረከ አወቀ ማለት ነው። ፈጣሪውን አወቀ ማለት ነው። የሰጠውን ነገር አወቀ ማለት ለዚህ ነው። ሀልታ በሰባታው ቢራክታ ወይ ነው በልተህ ጠግበህ ከጠገበ በኋላ አመስግን። ለምን? በአማርኛም ራሱ ካልጠገቡ አይሰብሩ ይባላል። እና ጥጋብ ከባድ ነው በጣም። ስለዚህ ይሄ ሁሉ ወደ እንትን የሚወስድን ጠቅላላ በሙሉ አሁን የኦሪትም አንዱ እይታ ምንድነው? ኦሪት የምትለውን እኛ የኦሪት ተገዥ ነው። ኦሪት ማለት የምትወስነው እሷ ናት ማለት ነው። እንግዲህ ፈጣሪ የወሰነው ኦሪት ነው። እንግዲህ ኦሪት አለ፣ ህጎች በሙሉ አለ ማለት ነው። እኛ የተለየነው ይሄን በመቀበል ብቻ ነው። ስለዚህ ይሁዲ ማለት ይህን የፈጣሪውን ሐሳብ የፈጣሪውን ሁቅም ስፓቲም በወተራ ያለውን ህግ 613 ተቀበለ በተግባር ይሁዲ ያሰኛል ማለት ነው። ያለበዚያ ይሁዲነት አለ። አንደኛ ይሁዲ የተጀመረው ደግሞ መቼ ነው? በሲናይ ተራራ ነው ማለት እኛ አናህሙ ዲም ላሽም ማለት እኛ አናህኑ ዲም ማን ነው ፈጣሪ ማን እንደሆነ አወቅን። ከዚያ በኋላ እናመሰግናለን በሰጠን ነገር ነው። አጠቃላይ ይሄ ወዳያ ወይም ደግሞ ምስጋና ፈጣሪን የሚያመሰግን አንዱን ፈጣሪ አምላኩን የሚያመሰግን ህዝብ ልዩ ማለት ነው። እንግዲህ ይሁዲ የሚለው አሁን ለምን በብዙ ጊዜ ጥያቄዎች ሲጠየቁ እንግዲህ ይሁዳ ማለት ከ12ቱ ነገዶች አንዱ ነው። ታዲያ በአንዱ ነገዶች እንዴት ይሁዲ ልንባል እንችላለን? ይሁዲ አንደኛ ነገር ነው። ይሁዳ ብቻ አይደለም። አሁን ማግልጽ አደረጉልን ማመስገንም ማወቅም ማለት ነው።
የሚያመሰግን ብቻ ነው መንገስ የሚችለው። ንጉስ ዳዊት ራሱ ኃጢአት ከሰራ በኋላ ኃጢአት ላሽም ነው ያለው። ቀጥል ተባለ። ንጉስ ሳውል ግን እኔ እኮ አይደለሁም ሰዎቹ ናቸው ያሰልጣኝ ያለ። እንደዚህ ኃላፊነት የማትወስድ ከሆነ አንተ መንግስት አትችልም ማለት ኃላፊነት መውሰድ አለብን ታረከው። ይሁዳ ራሱ በአጽሞ እኮ ምንድን ነው ያለ? ጻድቃም ይመኒ መካድ ይችል ነበር። ይሁዲ ማለት የማይክድ ማለት ነው። የማይክድ ፈጣሪውን በፈጣሪ ብቻ በእውነቱን ይዞ የሚታገል ማለት ነው። ከዚያ ውጭ ደግሞ ይሁዲ ማለት ደግሞ ከፈጣሪ ውጭ ያለውን ወይም ከኦሪት ውጭ ያለውን ማንኛውም ነገር በሙሉ መካድ ማለት ነው። የሚክድ ማለት ነው። ስለዚህ አሁን በአማርኛ ካዲ ይባላል። በትክክለኛ ትርጉም ነው። ትክክለኛ ከፈጣሪ ውጭ ያለ በሙሉ ካዲ ነን ማለት ነው። ለዛ ነው ማለት ነው። እንግዲህ መቼም እንግዲህ ከትንሽ ጊዜው እንዳይል እንጂ ኦኬ ቆንጆ ጊዜ አለ። ለዛ ነው ማለት ነው። መቼም ጥያቄ ያመጣዋል እና በኢትዮጵያ ምድር እንግዲህ እርሶም ቢሆን እኔም ኢትዮጵያ ነው ተወልደን ያደግነው። በኢትዮጵያ ምድር ብዙ ጊዜ ቆይተናል። በዚህ ጊዜ በየአመቱ ፋሲካ ላይ የሚያመጡት የተለየ በቴሌቪዥን የሚያመጡት እንትን አለ፣ ፊልም አለ። አሁን እናንተ ናችሁ ካዲዎች ናችሁ፣ ይሁዳ ካዲ ነው፣ ይሁዳ ሰቀለው ምናምን ነገር መቼም እርሶም ያውቁታል ነገር መቼም እኛ እና ከዚህ ላይ ካዲ ናችሁ ማለታቸው በዚህ በኩል እኮ ትክክል ናቸው። ለምን የእስራኤል ልጆች አንድ እግዚአብሔርን የሚያምኑና የባዕድ አምልኮትን የሚክዱ ማለት ነው። ስለዚህ ማለት እኮ አሁን እነርሱ እንደሚሉት ያው መቼም ወደዚህ መግባት ትንሽ ጋም በይሁዲ ኮላ ኮፌር ባቦዳ ዘራ ንክራ ይሁዲ ይሄ ነው በጣም ማለት ከአንድ ፈጣሪ ሁሉ ውጭ ያለውን ነገር አይዶሎጂ ምን ነው የሚባለው? የተለያየ ዓለም አለ። የተለያዩ ሃይማኖት ያለንም አይዶሎጂ ዲሞክራሲ ሆነ እሱ የሚክድ ይሁዲ ይባላል። እሱ የማይክድ ግን ይሁዳ ይሆናል። ይህ ማለት ታዲያ ከሆነ እኮ አሁን እንግዲህ መቼም ስለ ኢትዮጵያው ትንሽ ተረዳሁኝ። አሁን ለምን ካዲ የሚሉበትና ይሁዳ ካደ የሚሉትኝ ከይሁዳ ጋር ይሁዳ የሚለው ቃላት አንደኛ ወዲያ ያው ማወቅ ፈጣሪውን ማወቅና ፈጣሪውን ማመስገን ሲሆን የባዕድ አምልኮትን መካድ ሲሆን እነሱ የሚሉትን ትክክል ነው። እነሱ የሚሉትን ሰው እነሱ ፈጣሪ የሚሉትን ሰው እኛን አንቀበለው ክደነዋል። ይሄ ነው ማለት ነው። ኦኬ ይሄ ከሆነ ታዲያ አሁን በዚህ በጠቅላላው እስራኤል አሁን ባለንበት መቼም ለ2500 ዘመን አባቶቻችን ሲጸልዩላት ቆይተው እነ ሆርሶ እና እኔ ዛሬ በእስራኤል ሀገር በኢየሩሳሌም እንገኛለን። ይሁን እንጂ እንደ ሁኔታው ስናየው ደግሞ ግዛቱ የገዢው ሁኔታ ደግሞ የመጽሐፍ ቅዱሳችን የማታዘዘው ሕግ ራሳቸው ያወጡት ሕግ ነው። እንዴት ይሄዳል? በዚህ በኩል ራሳቸው ይሁዲን አሁን እንግዲህ ይሁዲ ነው ሁሉም ያለው ግዛቱ ላይ ያለው ይሁዲ ነው። መጀመሪያ እኛ የትኛው ማን ይሁዲ እንደሆነ አናውቅም። መጀመሪያ አንደኛ አስሩ ነገደ እስራኤሎች ቤተ መቅደስ የመጀመሪያው ከመፍረሱ በፊት በአሶር ወይም በሶሪያ ንጉስ ተማርከው የት እንዳሉ እስካሁን ድረስ አይታወቁም። ኦኬ ማለት 80% ይሁዲ የለም ማለት እኛ ጋር እስካሁን ድረስ የት እንዳለ አይታወቅም። ከባህር ማዶ ይባላል በኢራን አካባቢ በዛ በባቢሎን አካባቢ ማዶ ሌላ አለ ይላሉ። ወደዚህ አስከሩ እስካሁን ድረስ አልተመለሱም። አስሩ ነገደ እስራኤል ማለት ነው። ኦኬ የማለት ቤተ መቅደሱ ከመፍረሱ በፊት ግን አሁን ከዚያ በፊት የቀሩት ማን ይሁዳ ነገድና የብንያምን ነገድ ናቸው። ሁለት ነገዶች አሉ። ስለዚህም ይሆን ታዲያ ነገዱ ከሁለት ተከፍሎ ነበር። ስለዚህ ነው ማለት ነው። ታዲያ አንዱም ደግሞ አሁን ቅድም ከተጠቀሰው ይሁዲ የሚባለው ከዚያ በኋላ ደግሞ አሁን አብዛኛው ደግሞ ይሁዲ አላለ። ከዚያ በፊት እኮ ይሁዲ የሚል ቃልም አለ በተና ብዙ ቦታ። አዎ በተለይ ሞርደሃይ ይሁዲ ነው። እሱ በኋላ ነው። ከዚያ በፊት ቤተ መቅደስ ከመፍረሱ በፊት ነበር። ምሳሌ በንጉስ ሕዝቅያስ ዘመን ድረስ የንጉስ አሶር መንግስት ሁለተኛ እንትና ደግሞ ይሁዳ የቀረውን እንትን ለመውሰድ ፈልጎ ነበር ለመማረክ። ከዚያ በኋላ ምንድነው ያሉት? ለመውሰድ ሲፈልግ እኛ በአረሜት ቋንቋ ሳይሆን ማለት በይሁዲ ሳይሆን በአረሜት ቋንቋ ምን እንችላለን ያሉት እና በዚያን ጊዜ ራሱ አረ እንትን የብራስ ቋንቋ ይሁዶች ነበሩ ይሁዲ ይባሉ ነበር ማለት። ኦኬ እስቲ እንግዲህ አሁን ይሄንን ጠቅልል ስናደርግ እንግዲህ በአጠቃላይ ስለ ሀግ ሻቦት ትንሽ እንመንደርደር ሞክረናል። አጠቃላይ ሀግ ሻቦት የሚያሳየን አሁን እንደርሶ ገለጻ
የእስራኤል ልጆች የአዳም የመጀመሪያውን ዙሃማ ተናሽ ወይም ደግሞ የእባቡን መርዝ ከዛ ወጥተው እንደገና ወደ 50ኛው የቅዱሳን ወደ 49ኛው የቅዱሳን በሮች በመድረስ ከፈጣሪ አምላክን አይን ባይን መቼም እግዚአብሔር ፈጣሪ አምላክን ያየው የሚባል የለም። ያው መቼም በእሳት አምድ ወርዶ ለእስራኤል ልጆች እንደተገለጠና እችን መመሪያውን ለእስራኤል ልጆች እንደሰጠ ነው ትንሽ አሁን ያየ ነው። ከዛ ደግሞ ያው ይሁዲ ስለሚለው ሁኔታም አይተናል። ከዛ መቼም ትንሽ ገባ ብለን ደግሞ በጊዜያችንስ አሁን እቺ አሁን ስንጸልይላት የቆየነት አገር ወደዚህ ሀገር ፈጣሪ አምላክ ብሎት ከብዙ ጊዜ በኋላ ከብዙ ዘመን በኋላ ወደዚህ ስንመጣ አሁን እርስዎ እንዳሉት የትኛው ይሁዲ እንደሆነ አይታወቅም። አሁን ገዢ የምንለው የመንግስቱ ሁኔታ ስናይ ሀገራችን በኦሪት አይደለም እየተገዛች ያለችው የራሳቸው የሆነ መመሪያ ኦቶማኒም እና የእንግሊዞችን መመሪያና ርዕዮተ ዓለም ይዘው አሁን እንግዲህ እኛንም እየገዙ ያለ። ታዲያ ይሄን እንዴት ያውታል? መቼ ነገር እነዚህ የጠፉት 10 ነገዶችም እነዚህ ከዚህ የመጣ ነው የታወቅ ነው የመጣ ነውንም እንዴት ነው መለየት የሚቻለውና ኦሪታችን ዙራ በኦሪታችን እች ሀገር መገዛት የምትችለው መቼ ነው? እዚህ ላይ መጀመሪያ ይላል እዚህ ላይ የዚህን እንትን በደንብ ለማወቅ እዚህ ላይ አንብላታ ታለ ከዛ ከማ በፊት እዚህ ጋር ተከታታይ ባቡር ይስማዓም በደብይ ማከ አይነ እዚህ ላይ ነው ዘጸአት እዚሁ ቅድም ገለጽነው ዘጸአት ምዕራፍ 19 ቁጥር 9 ላይ ስናነብ እንዲህ ይላል ባዮሜር አሸም ያለ ፈጣሪ ለሙሴ ኤልሙሼ እንዲህ አለው እኔ አኖኺ ባይልኻ በአብ አሃናን በአቡል ይስማዓም በዳብሪ ኢማህ በጋም በኻ ያሚኑ ለዓለም ማለት ያለ ፈጣሪ ሁሉም እንግዲህ በዛን ጊዜ ከፈጣሪ ጋር ለመነጋገር ግዴታ ነቢያት መሆን አለባቸው። ሁሉም እንደ ነብይ ሆኖ ምክንያቱም ቅድስና አለ ከሴቶች ጋር ትገናኝ 3 ቀን ምናምን ቅድስና አድርገው ሆኖ እንግዲህ ከፈጣሪ ጋር ለመገናኘት እንትን አለ የተለየ ቅድስና አለ። ወደ በነብይነት ቋንቋ ካልተቀየረ ሰው ከፈጣሪ ጋር ሊገናኝ ይችላል በፍጹም። ስለዚህ ሁሉም በዛን ጊዜ ሁሉም ነቢያቶች ነበሩ። ባንድ ላይ ሁሉም ወደ ነብይነት የተቀየሩ ሁሉም የእስራኤል ልጆች በማጠቃላይ ፈጣሪ ለማነጋገር ማለት ነው። ከዚያ ፈጣሪ ሲያነጋገር ምንድናችሁ ምን እንደ እኔ በሰማይ ወርዳለሁ አነጋግራቸዋለሁ የኔን ባቡ ባና ማለት በደመናና ይሄን በዚህ ጊዜ እኔ እነሱ ጋር ስነጋገር ይሰማሉ። እነሱ ጠቅላላ ሙሴ የሚሰማ እነሱ ይሰማ ህዝቡ እንዲሰማ አደረገው። ለምሳሌ እንትን አለ የመገናኛ እንትኖች አለ የሬዲዮ አይነት መገናኛ አለ መገናኛዎች ሁሉ እንዲሰሙ ካላኮ ማለት ይቻላል። ግን ቀጥታ አንተ ብቻ እንድሰሙ ካለ ማለት ይቻላል ማለት ነው። ጣቢያ ማለት ላይ ጣቢያ ማለት ላይ ሁሉ እንዲሰሙ አደረገው ማለት ነው። ኦኬ በዚያን ጊዜ ምንድነው ያለው? አሁን እኔ አንተ ጋር ስነጋገር እነሱ ይሰማሉ። በዚያን ጊዜ እንኳን በአንተም ያምናሉ። እስካሁን ድረስ አምንም ነበር ለዘላለም። ይህ ምን ማለት ነው? የእስራኤል ልጆች የእስራኤል ዘር የሆነ በሙሉ ከኦሪት አይወጣም ማለት ነው። ታዲያ አሁን ለጠየቁት ጥያቄ አሁን የሚሉት የገዢው በትክክል ከዚህ እኮ ነው እና በአይሁድ ህዝብ እኮ በጣም ብዙ ነበሩ። በጣም ከኦሪት ከተቀበልን ጀምሮ አብረው ከግብጽ ይወጡ ደግሞ ሬብራም ይባላሉ። አብረው ነበሩ ተደባልቀዋል። ስለዚህ የይሁዲ ነፍስ የተለየ ነው ማለት እንግዲህ የአብርሃም ዘር የሚባለው የአብርሃም ዘር የሚባለው የተለየ ነው። ይሄን ደግሞ ባለፈው ተምረናል። ሌላ ክፍል አንብብናት ሌላ ክፍል ወደ ህዝብ ስንቀየር አሁን ይሄ መጀመሪያው ሰማን ህዝብ እኛን የእስራኤል ልጆች ህዝብ የሚያሰኘን ኦሪትን በመቀበል ብቻ ነው። ከዛ ውጭ ከሆነ እኮ ከዛ ውጭ የለም። ይሁዲ የሚለውም ሆነ አይሆንም ሊሆን አይችልም። አይሆንም። ሌላ ህግ የለንም። ለምሳሌ ዛሬ ሰዎች የሚያወጡት ህግ በሙሉ ሰዎች ነው የሚያወጣው። ህግ አይባልም። ዛሬ አውጥታ ነገ ይፈርሳል ይቀየራል። እንደ ኢንተረስት ነው የፍላጎት ያ ሰው ሳይኖር ሊቀየር ማለት ነው። ስለዚህ ዛሬ ህግ ነው ነገ አይደለም። ኦሪታችን ደግሞ
ኦሪት ደግሞ የምትቀየር ያምኑ በሀብ ለውላም ማለት ለዘላለም ዓለም ያምኑ አብርሃም እንደዛ ነው። እንደዚህ በበራሻት ንጻቤ እንደዚህ ላልኩ ራሱ በበራሻት ንጻቤ ይርኤ ናታቲ የፋኒኻ ሃዮም את חיים ואת הטוב ואת המוות ואת הרע ሁሉን ሰጠ ማለት ነው። መጨረሻ ላይ ወደ ኋላ እንሄድና ያለ ፈጣን ሙሴ ከ40 ዓመት በኋላ እንግዲህ ህዝቡ የፈጣሪ ህዝብ ለመሆን የኦሪት ህግና ስርዓት መቀበል አለበት ማለት ነው። አሁን ስለዚህ ወደ አማርኛ ስንተረጉመው እና ተተለሃይም ተሃይም ተጦ ህይወትን ጥሩውን ነገር ሞትንም መጥፎውን ነገር ሰጥቻችኋለሁ አንተ ምረጡ እናንተ ምረጡ አባል ግን ወበኻርተ በኻይ ከዛ በኋላ ግን ይሄ በሙሉ ኦሪት የሚያወራው ስለ እስራኤል ልጆች ብቻ ነው የሚያወራው። ሴሎች እዛ ያወራ ይሄ ማለት አሁን እንግዲህ አድማጮቻችን መቼም ደግሞ ሁሉም ለአድማጮቻችን ማለት የምንፈልገው ነገር ምንድነው? ለምሳሌ እንሆ ምርጫ ሰጥቻችኋለሁ ህይወትን ማለት ጥሩውን ነገር ህይወትን መጥፎውን ነገር ሞትን ከዛም በኋላ ደግሞ ፈጣሪ አምላክ የሚያማክረን ምንድነው? ግን ህይወትን መረጥ ግን እኔ ጣልቃ አልገባባችሁ ምርጫ አላችሁ። ስለዚህ ነው እኛ የሰው ልጅ በጸለይ መለኪም የተፈጠረው ነፃ ምርጫ ማለት ነው። ስለዚህ በዚህ ኦሪትን የማይጠብቅና ኦሪት በመንገዱ ያልሄደ እኮ እና ለምሳሌ ሰንበትን የማይጠብቅ ይሞት ይላል። ታዲያ ይሄ ማለት እኮ የግዴታ እኔ ይሁዲ እናቴ ይሁዲ ነች ብቻ ሳይሆን ማን ይመታል ሰውዬ ይሞት አይደለም ያለው ነፍሱ ነው። ካሬት አውስ ነፍስ ነው የምትቆረጥ። ይህ ማለት ሰውዬ በምድር ዓለም እንደማንኛውም ሀብታም ሊሆን ይችላል፣ ባለጠጋው ሆኖ ጤነኛ ሆኖ ሊኖር ይችላል። መጨረሻ ግን ውሎ ከእስራኤል ህዝብ አይሆንም የሚቆረጠው ከእስራኤል ህዝብ ነው። አከቱ ካሬት ነሆን መቆረጥ ማለት ሚያም እስራኤል ከእስራኤል ውጭ ሆነ ማለት ነው። እስራኤል ህዝብ እንደ ዛፍ ነው። አሁን ዛፉን ቅርንጫፉ ሲቆረጥ በቃ ከዛ ከግንዱ ጋር የለውም የሚያገናኘው ነገር የለውም። የማቀጥቀጥ የማደግ የማፍራት እድል የለውም። የእስራኤል ልጅም ደግሞ አሁን እንደዚህ ከኦሪቱ ከወጣ ካሬት ነው እስራኤል የሚለው ነገር ወይም ይሁዲ ነኝ የሚለው ነገር ከእስራኤል ህዝብ ጋር የለውም ግንኙነት። በጣም ጥሩ በጣም ብዙ ነገሮችን ነው የተማርነው። እዚህ ላይ አሉ ራሱ 10 ሰዎች አሉ በቃል ኪዳን ውስጥ የገቡ በፓራሻት ንጻቤም የፈጣሪ ህዝብ ለመሆን ይህንን የፈጣሪ ህግና ስራ በሙሉ መቀበል ያስፈልጋል። ከዛ ከወጣ ደግሞ የሚቀጥሉት አሉ እነዚያ ነገሮች ይከሰታሉ። ስለዚህ በውል ነው ማለት ነው። ውል አለ። እነዚህ ውል መሰረት የግዴታ ደጉም አለ ይሁዲ ነኝ ወይም እስራኤል ያሻርኤል ከቀጥታ እግዚአብሔር ጋር ለመሆን በውላችን መሰረት መሄድ ይችላል። የይስሐቅና ማን ነው የርብቃና ይስሐቅ እኮ ጻድቃን ነበሩ። አንደኛው መልካም መረጠ ያዕቆብ፣ ያኛው ደግሞ መጥፎውን መረጠ ኤሳው ማለት ነው። እሺ እንግዲህ ለማጠናቀቂያ ያህል ጊዜያችን እየሄደ ነው። ለማጠናቀቂያ ያህል የሚሉት ምንድነው? ስለ ባላቱ ጉዳይ ሁኔታ ለምሳሌ እችን ታያቂ ያላርግና በዚሁ እናጠናቀቅ። የእስራኤል ልጆች እንግዲህ ሀግ ሻቦት ሲባል እሑድ ምሽት ማለት ነው ሲሆን ሌቱን ሁሉ ስንማር እናድራለን። ይሄ የሚሆንበት ዋናው ዓላማ ምንድነው? በዚህ ጉዳይ ትንሽ 1-2 ደቂቃ ይበሉና በዚህ እናጠናቀቃለን። እንግዲህ ሽቦት ማለት እንግዲህ ሁላችን እንደምናውቀው ያው የኦሪት የተቀበልንበት ቀን ያ ቀን የዛሬ 337 ዓመት ልክ ሰዓት አለ አይደል? ያልኩት በዚያው ቀን ያ ብርሃን ያ ልዩ ቀን ይመጣል። ስለዚህ ያን ቀን ልክ እንደ አዲስ ነው የምንቀበለው ማለት ነው። ልክኛ በአመት አንድ ጊዜ በሮሻሻን ማን ነው በዮም ኪፑር ኃጢአታችን እንደምናስወግደው ሁሉ እንደገና እንደ አዲስ ኦሪትን እናድሰዋለን ማለት ነው። እንቀበለዋለን ያለው ማለት በቃ እንደ አዲስ ነው ማለት ነው። ያ ቀን ተመልሶ ይመጣል። ሼፋ የሚባለው ነገር ያን በዛን ቀን ለኦሪት ሼፋ ወይም ደግሞ በረከት ልክ እንደ ዛውን ለሌት የሚሸጥ። ስለዚህ ኦሪት ማለት ደግሞ እንግዲህ ቶራ ማለት ደግሞ ከዚህ ካለንበት ህይወት ማለት ከገነት ውጭ ካለው ህይወት መልሶ ከአዳም ኃጢአት በፊት ወደ ነበረው የሚወስድ ወደ ገነት የሚያቀርብ ይሄን ስናደርግ ለዚህ ነው ቅዱሳ የሚባለው ማለት ነው። አንደኛ ኦሪት የመጣው ከሰማይ ነው። ነፍሳችን ከሰማይ ነው፣ ከዚህ ምድር አይደለም። ለዚህ ነው ሰው የማይጽፈው። ኦሪት ሰው አይጽፈው። በጣም ፈጣሪ ሩሃኒ ነው። ሩሃኒያ ስጋ ሁለቱን እንዴት መምራት እንዳለብን ነው። ሞት እንዳያገባቸው ለስጋም የሚያስፈልጋቸው ያሰጣል፣ ለነፍስም ይሰጥ። ሁለቱም በአንድ ላይ አድርጎ ነው የሚያከው። ኦሪት ማለት በአንድ ላይ መመሪያ ማለት ነው። ቶራ ማለት ሆራ ማለት ነው። ስለዚህ ሆራም ደግሞ መመሪያ ያስፈልጋል። በተለይ በዚህ ቀን ደግሞ ልክ እንደ አዲስ አዲስ የዛን ቀን ኦሪትን ተቀበልንበት ሌሊት። ስለዚህ ደግሞ እሱ ብቻ አይደለም። ኦሪትን በየጊዜው ካልተማርን
ፈጣሪ ምን እንደፈለገ ከኛ አናውቅም። የትኛው ክልክል የትኛው የተፈቀደ እንደሆነ አንችልም። ስለዚህ ሁሉም ይሁድ የሆነ ኦሪትን እንዲማር 24 ሰዓት በሀጌታ የማን በላይ ተገድታዟል ማለት ነው። ኦሪን ካልተማረ ፈጣሪ ህግና ጥባቅ ወይም ሰንበት ያው ያለ ቅድም ያለው ተቆረጥ ወይ ነው ከእስራኤል ውጪ መሆን ስለዚህ ቻታና ያን ድል ይገጥማል ማለት ነው። እሺ በጣም አመሰግናለሁ ራቤ የሚጨምሩት ሌላ ለማንኛውም እንግዲህ እጅ በጣም ጥሩ ነው። የተለያየ ሀሳቦችን አንስተናል። ግን ወደፊት ጥያቄና ሲሆን መልስ ሲሆን በጣም ብዙ ነው የሚወስድና እና ዝሮ ወደፊትም እንግዲህ በቪዲዮ እንግዲህ ጠራ ያለ ቪዲዮ እየሰራን እንድንማማር ያው ጥሩና እንግዲህ እያንዳንዱ ይሁድነቱን መጀመሪያ ማወቅ አለበት። ይሁድ የሚያሰኘው ምንድነው? እኔ ከሌሎች ህዝብ የተለየሁት በምንድን ነው? እነዚህ ነገሮች መሰረታዊ ጥያቄ ሆነው ግዴታ መጠየቅ አለበት። አሁን ስጠይቀው አንተ ይሁድ የሆንከው የነጭ ይሁድ አለ የጥቁር ይሁድ አለ የሚሉ ስላሉ በዚያ ሁሉ ሲያውቅ ይማራል ማለት ነው። ስለዚህ ዋናው የኦሪት መመሪያ እንድንማር ነው። ሰው ሲማር ሁሉ ነገር ያውቃል፣ ካልተማር አያውቅም። ስለዚህ ትምህርት እንማር፣ መማር መጠየቅ ያደርጋል። ደግሞ መጠየቅ ያስፈልጋል። ካልጠየቀ ሊታወቅ አይችልም። ስለዚህ ኦሪት አንድ ብቻ ናት። ኦሪት እንዴነው ለእስራኤል ልጆች ለሁሉም የእስራኤል ልጆች ባለቤቱ ሁሉም የእስራኤል ልጆች ናቸው። አንድ ግለሰብ አይደለም ወይ ራብ አይደለም። ሁሉም የእስራኤል ልጆች ኃላፊ የሁሉም የጋራ ሀብት ማለት ነው አጠቃላይ። ከዛ ከወጣ ግን ያው ይቆረጣል ማለት ነው። ከዚህ ሁሉ ኦሪትን መጠበቅ ግዴታ ነው። ኦኬ እንግዲህ አድማጮቻችን ዛሬ እድለኛ ሆኜ የጋበዝኩኝ ሀካም ኤሌዘር ድባሽ ወይም ደግሞ ተማሪ ኤሌዘር ድባሽ ተማሪ በሩኝ ማለት እንግዲህ እኛም ደግሞ እንደዚህ ነው ከነበረ አብረን የቆየ ነው። ወገኖቼ እንግዲህ ይህን ይመስላል። አንዳንድ ወጣቶች ወንድሞቻችን በዚህ መልኩ ከፍ ባለ ሁኔታ ላይ ሲደርሱና የማናውቀው እንድናውቅ ስለሚረዱን የእናንተ ትብብር ደግሞ እንግዲህ ላይክ እና ሰብስክራይብ እያደረጋችሁ ይሄንን ወገኖቻችን ማሳተፍ ይህ ዋና ዓላማው ገቢ አይደለም። ይሄ ምንድነው? የፈጣሪ መንገድ አንድነቱንና ይሁዲ የሚለው ምንድነው? እኛ ይሁዲ እንባል ይቻልንበት ዋናው ምክንያቱ ኦሪትን ስንጠብቅ በመመሪያው በመንገዱ ሲነድ ይሄ ነው ይሁዲ ሊያስብለን የሚችለውና በአንድነት ሊመራን የሚችለው አንድ ኦሪት፣ አንድ እውነት፣ አንድ ፈጣሪ አምላክ፣ አንድ የእስራኤል ልጆች ሊያደርገን የሚችለው ይሄ ነውና ዛሬ በነበረ ቆይታ በጣም ደስ ብሎኛል። እናንተም ደግሞ ከዚህ ብዙ ነገር እንደምትማሩ ባለሙሉ ተስፋ ነኝ። እኔ ደግሞ ያው ጋሻው ወርቁ እባላለሁ። መቼም ብዙዎቻችሁም እንደምታውቁት ይህን ይመስላል የዛሬው ውይይታችን። ይቀጥላል ፈጣሪ አምላክ ቢል ደግሞ እንዲሁ በአንድ ላይ ጥያቄና እንትኖችን አዘጋጅተን ዛሬ በድንገት ነው የተገናኘ ነው። የጥያቄና መልሶችን አዘጋጅተን ደግሞ በብዙ ጉዳዮች ላይ ነገር በተለይ በኛ ህብረተሰብ ጉዳይ ደግሞ ብዙ እንማራለን። ለዛሬው ሰላም ሁኑልን። መልካም የሻቦት ወይም ደግሞ የሰባቱ ሳምንት ነው የሚባለው የሰባቱ ሳምንት በዓል ሰላም እንዲሆን እመኛለሁ። እሺ